ኤልሲኤም ኤንድ ጂሲኤፍ። ኤልሲኤም ማለት ትጋብ ማለት ነው። ጂሲኤፍ ማለት ደግሞ ትጋአ ማለት ነው። እስኪ የ24 እና የ36ን ትጋአና ትጋብ ወይም ኤልሲኤም ኤንድ ጂሲኤፍ እንዴት እንደምንሰራ ላሳያችሁ። 24 36 ብላችሁ ጽፉና በጋራ ብቸኛ ትንተና መተንተን ነው። በጋራ ብቸኛ ትንተናን ተነትናቸዋለን። ሰው ተመልከቱ 24 በ2 12 36 በ2 18 አሁንም 12 በ2 ስንት ነው? 6 18 በ2 9 ሁሉንም ቁጥሮች ያካፈሉልንን ምልክት ታረጉባቸዋላችሁ። በመቀጠል በሁለት የሚካፈላል 6 በ2 3 9 በ2 አይካፈልም 9 እንዳለ ትጽፋላችሁ። በመቀጠል ለሁለት የሚካፈል ስለሌለ በ3 3 በ3 1 9 በ3 3 ይሆናል። እሺ አሁንም በ3 ታካፍላላችሁ በ3 1 1 በጋራ ያካፈሉልን ቁጥሮች ምልክት እናረግባቸዋለን። ትጋ የምንለው ትጋ ወይም ጂሲኤፍ እኩል ይሆናል እነዚህ ምልክት ያደረግንባቸው ቁጥሮች ብቻ ናቸው። ማለትም 2 ሲባዛ በ2 ሲባዛ በ3 ማለት ነው። 2 ሲባዛ በ2 4 ሲባዛ በ3 4 ሲባዛ በ3 12 ስለዚህ ትጋቸው 12 ነው ማለት ነው። ትጋባቸውን ፈልጉ ከተባልን ደግሞ ትጋብ እኩል ይሆናል ወይም ኤልሲኤም ማለት ነው። ትጋብ እነዚህ በሙሉ ናቸው። እነዚህ ያካፈሉልን ቁጥሮች በሙሉ ማለትም 2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ሲባዛ በ3 እኩል ይሆናል 2 ርቢ 3 ሲባዛ 3 ርቢ 2 ይሆናል። 2 ርቢ 3 ማለት 8 ማለት ነው። ሲባዛ 3 ርቢ 2 ማለት 9 እኩል ይሆናል 72 ይሆናል ማለት ነው። እስኪ እናንተ የ12ንና የ8ን ትጋአና ትጋብ ፈልጉልኝ፣ ኮሜንት ላይ ጻፉልኝ።